የተፈራው ነገር ሆነም። እስራኤልና አሜሪካ በኢራን የኤነርጂ መሰረተ ልማት ላይ ጥቃት መፈጸማቸው ተነገረም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የኤነርጂ መሰረተ ልማት ላይ ለመፈጸም የታሰበውን ጥቃት ለ5 ቀናት ማራዘማቸውን ትናንትና ካስታወቁ በኋላ በሁለት የኢራን የኤነርጂ ጣቢያ ላይ ጥቃት መፈጸማቸውን አልአረቢያ ዘግቧል። አልአረቢያ የኢራን ሚዲያዎችን ጠቅሶ እንደዘገበው በኢስፋሃን የኤነርጂ ጣቢያ በተፈጸመ ጥቃት በአካባቢው የሚገኝ የተፈጥሮ ጋዝ አስተዳደር ህንፃና የጋዝ ግፊት መቆጣጠሪያ ማዕከል ጉዳት ደርሶበታል። በተመሳሳይ በኮራም ሻሃር የኤነርጂ መሰረተ ልማት ላይም በተፈጸመ ጥቃት በጋዝ ማስተላለፊያ ቱቦ ላይ ጉዳት መድረሱን አልአረቢያ ዘግቧል። ይሁን እንጂ በሁለቱ የኤነርጂ መሰረተ ልማቶች ላይ በተፈጸመው ጥቃት የከፋ ጉዳት አለመድረሱንና በሁለቱም ስፍራዎች ያለው የኤነርጂ አቅርቦት እንዳልተስተጓጎለ ነው የተገለጸው። ከጥቃቱ በኋላ ኢራን በወሰደችው የአጸፋ እርምጃ በእስራኤል ኔጌቭ፣ ዲሞና፣ ቴልአቪቭ እና ኤልያት ከተሞች እንዲሁም በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት መፈጸሟን የኢራኑ አብዮታዊ ዘብ IRGC አስታውቋል። የፕላስ ምልክቷን የነካቸው አዳዲስና ወቅታዊ መረጃዎችን ይከታተሉ። ዊ አር ባክ ለኢድ ረፍት ወስደን ነበረ፣ ተመልሰናል ማለት ነው። አሜሪካ ፎር ዘ ፈርስት ታይም ለ47 ዓመታት ኢራን ላይ ጥላ የነበረውን የነዳጅ ማዕቀብ እጇን ተጠምዝዛ ጆሮዋን ተቆንጥጣ አንስተዋለች ማለት ነው። እንደምታውቁት ኢራን ሆርሙዝ ሰርጥን ድብና አድርጋ ዘግታ እንግዲህ ነዳጅ እንዳያልፍ አድርጋለች። ደህን ደግሞ በእስራኤል ሬክለስ የሆነ እርምጃ የኢራን የነዳጅ ፋሲሊቲዎች መመታታቸውን ተከትሎ በእስራኤልና በራሱ በትራምፕ አድሚኒስትሬሽን ትራምፕ ቢክድም አረን የለውበትም ምን ያላቅም ቢልም በእነሱ ሬክለስ የሆነ ምንድን ሬክለስ አቡ አማንኛው የሆነ በቃ ኃላፊነት የማይሰማውና ዝም ብሎ የመጣው ይምጣ በሚል አይነት ጥቃት የኢራን ነዳጅ ፋሲሊቲዎች መምታታቸውን ተከትሎ ኢራን በአጸፋው ኢሚዲየትሊ ሚድል ኢስት ላይ ያሉ የነዳጅ ፋሲሊቲዎችን የቀጠርን የሳውዲና ኢማራትን መምታቷ በጣም ከፍተኛ ድንጋጤ ዓለም ላይ ፈጥሯል። ቢኮዝ ያው ሁላችንም ቤት ነው የሚመጣው ይህ ነገር። ይህንን ተከትሎ ከፍተኛ የሆነ የነዳጅ እጥረት መፈጠሩ ይታወቃል። ነገር ግን የሆርሙዝ ሰርጥን ከቀን ወደ ቀን እኔ ያስከፍተዋለሁ እያሉ ሲፎክሩ የነበሩት ዶናልድ ትራምፕ ማድረግ ስላልቻሉና እንዲሁም ደግሞ መርከቦቹን ኤስኮርት አድርጋለሁ ብለው ቢዝቱም ያንንም ማድረግ ስላልቻሉ እንዲሁም ደግሞ እርዳታ ጠይቆ የነበረ ቢሆንም ከኔቶና ከተለያዩ የዩሮፕ ሀገራቶች እርዳታ የሚመጣላቸው አለመሆኑን ተከትሎ ኔቶን ትላንትና ባይዘው ካዋርድ ናችሁ ፈሪዎች፣ ኔቶ ማለት የፈሪዎች ስብስብ ነው ብለው ሰድበዋል። ፈሪዎች ናችሁ ሲጀመር ያለ አሜሪካ ፔፐር ታይገር ናችሁ፣ በወረቀት ላይ ብቻ ያለ ነብር እንጂ ኢን አክሽን ፈሪዎች ናችሁ፣ ሁላችሁ ፈሪዎች ናችሁ፣ እኛን ተማምናችሁ ነበር እስከዛሬም የሚል ስድብ ተሳድበዋል። ያው ኔቶ የፈሪዎች ስብስብ ነው ብለዋል ትራምፕ። ናው ኔቶም አልመጣ ማለቱን ተከትሎ እንዲሁም የዩሮፕ ሀገራቶችን መጥተው ሆርሙዝ ሰርጥን አብረን እናስከፍታለን የሚለውን ነገር ኢግኖር ማድረጋቸውን ተከትሎ እንግዲህ ከፍተኛ የሆነ የነዳጅ እጥረት ተፈጥሯል ዓለም ላይ። እዚህ ጋር እንደምታዩት ደግሞ ከጀርባ እንደምታዩት ይህን ሆርሙዝ ሰርጥን ኢራን ለ6 ወራት ልትዘጋው ትችላለች የሚል አናሊሲስ አለ። ይህንን ተከትሎ እንግዲህ የተፈጠረውን የነዳጅ እጥረት መቆጣጠር ያቃታቸው ትራምፕ ሳይወዱ በግዳቸው አሜሪካ ለ47 ዓመት አጠናክራ ይዘው የነበረውን የኢራን ነዳጅ ላይ የተጣለውን ማዕቀብ ለማንሳት ተገዷል ማለት ነው። ይህ ጦርነት እንደጀመረ እንደምታስታውሱት የሩሲያ ነዳጆች ላይ ተጥሎ የነበረው ማዕቀብ በማንሳት እነ ህንድ ምናምን ከሩሲያ እንዲገዙ ፎርስ ስታደርግ ነበረ አሜሪካ። አሁን ደግሞ ጭራሽ እንግዲህ ያም ምንም ለውጥ አለማምጣቱን ተከትሎ ጭራሽ የኢራንን ነዳጅ ማዕቀብ አንስታለች። ኢራን እዚህ ላይ በጣም ከፍተኛ የሆነ ስኬት ነው ያሳካችው። ለትራምፕ አድሚኒስትሬሽን ደግሞ 47 ዓመት ሙሉ የተለያዩ ፕሬዚዳንቶች አጠናክረው ይዘውት የነበረውን የኢራን ነዳጅ ላይ የተጣለውን ማዕቀብ ሳይወዱ በግዳቸው ወደው በስምምነት ሳይሆን ሳይወዱ በግዳቸው ጆሮአቸውን ተይዘው ማንሳታቸው ከፍተኛ ውርደት ነው ተብሏል። በሌላ በኩል አሁን እንደምታውቁት የአሜሪካው የዲፌንስ ሚኒስቴር ትናንትና ወጥቶ እንግዲህ ጥቃታችንን እያጠናከርን ነው፣ ኢራን ላይ የምንወስደው እርምጃ እያንዳንዱ ከዛሬው የነገው የባሰ ከነገው የባሰ እየሆነ እየሄደ ነው፣ በደንብ እያጠቃን ነው እያሉ ቢሆንም ግን ዳታው ግን እንደዛ አያሳይም። የአሜሪካ ጥቃቶች እየቀነሱ እየመጡ እንዳለ ነው እያሳየ ያለው። በሌላ በኩል ግን ከጦርነቱ ከጀመረ ገና በሳምንት ውስጥ ኢራን በተወሰኑ ቀናቶች ውስጥ የባሊስቲክ ሚሳይል ላውንቸሮቿንም ሆነ ሚሳይሎቿን ትጨርሳለች፣ ያልቃል የኢራን ጉዳይ እየተባለ የነበረ ቢሆንም ኢራን ግን አሁንም ኢቨን አስ ዊ ስፒክ ኢቨን አሁን የቪዲዮ እየተሰራ ባለበት ሰዓት ራሱ ወደ ሚኒስት ሀገራቶች ባሊስቲክ ሚሳይሎች የተላኩ ነው፣ ወደ እስራኤል ባሊስቲክ ሚሳይሎች የተላኩ ነው። እና ይኸው ጦርነቱ 20 ቀን ኦልሞስት 20 ቀን ፌብሩዋሪ 28 ነው የጀመረው። ኦልሞስት 20 ቀን በቃ 18-20 ቀን የሆነው ጦርነት ስቲል ኢራን በመልቲፕል ፍሮንትስ እስራኤልም ላይ ሚድል ኢስት ሀገራቶችም ላይ ስቲል ሚሳይሏን እየላከች ጥቃቷን እየፈጸመች ነው ያለችው። ምንም ባክዳውን እያደረገች አይደለም። ናው ደግሞ የዩኬ የብሪቴኑ መሪ ስታመር የአሜሪካ የዩኬን ቤዞች ተጠቅማ ሆርሙዝ ሰርጥ ላይ ጥቃቶች እንድትፈጽም ፈቅዶ ነበረ። በተለይ ዲያጎ ጋርሲያ የሚባለው እዚህ ጋር የምታዩት የኤርቤዝ በደንብ ኢምፖርታንት ነው። ከዛ ነው የአሜሪካ ትልልቅ ቢቱ ቦምበር ሁሉ እዛ አካባቢ ነበር የሰፈሩትና ከዛ ተነስተው ጥቃት እንዲፈጽሙ ፈቅዶ ነበረ። መቼ ነው የፈቀደው? ትላንት። እስከዛሬ ድረስ ለዲፌንሲቭ አክሽን ነበር የተፈቀደው፣ አሁን ለኦፌንሲቭም ፈቅዷል። ይህንን ተከትሎ የኢራኑ ፎሬን ሚኒስትር አባስ የብሪቲሾችን ላይፍ የእንግሊዞችን ላይፍ
አደጋ ላይ የጣልክ ነውና አርፈ ተቀመጥ ብለው ማስጠንቀቂያ ሰጥተው ነበረ። በኢራን እንግዲህ እስከዛሬ ድረስ ባሊስቲክ ሚሳኤሎቿ የሚታወቁት በጣም ሩቅ የሚሄደው 2000 ኪሎ ሜትር ይሄዳል የሚባለው ነው። ነገር ግን ትላንትና ወደ ዲያጎ ጋርሲያ ሁለት ባሊስቲክ ሚሳኤሎችን ተኩሳለች። ናው ዲያጎ ጋርሲያ 2000 ኪሎ ሜትር ሳይሆን 4000 ኪሎ ሜትር ርቀት ላይ ያለ ነው። ከኢራን ክልል 4000 ኪሎ ሜትር ርቀት ላይ ያለ ነው። ሰው የተኮሱት ዝም ብሎ ለሲምቦሊክ ነው ወይስ የምድርም የተኮሷቸው ባሊስቲክ ሚሳይሎች 4000 ኪሎ ሜትር ድረስ ሂደው ጉዳት ማድረስ የሚችሉ ናቸው የሚለው አልታወቀም። ቢኮዝ ኢንተርሰፕት ስለተደረጉ ማለት ነው። አንደኛው ሚድ ፍላይት ነው እንትን ያለው፣ አንደኛው ኢንተርሰፕት ተደርጓል። ስለዚህ አልታወቀም፣ የታወቀ ነገር የለም። ግን አትሊስት ተኩሷል ወደዛ። ስለዚህ ኢራን የደበቀችውና ሌላ 4000 ኪሎ ሜትር ድረስ የሚርቅ ባሊስቲክ ሚሳይሎች አሏት ወይ የሚሉ ጥያቄዎች ተነስተዋል። በሌላ በኩል እንግዲህ ሁላችንንም የሚነካው የነዳጅ እጥረት በጣም ዓለምን እያስጨነቀ መሆኑን ተከትሎ ፈረንሳይ፣ ሩሲያ፣ ቻይና እና ህንድ ያሉበት ቲም ይህንን ጦርነት ሚሊተሪ ታርጌቶቻችሁን እንደፈለጋችሁ ተጠቃቁ፣ ግን የኤነርጂ ፋሲሊቲዎችን አትንኩ በሚል በሁለቱም ጎራዎች ላይ ለማደራደርና በዚህ ፓርት ብቻ ለማስማማት ጥረት እያደረጉ እንደሆነ እየተነገረ ነው ያለው። ነዳጅ ፋሲሊቲዎች አይነኩ፣ የኢነርጂ ፋሲሊቲዎች አይነኩ። ከዛ ውጭ ግን የሚሊተሪ ታርጌቶቻችሁን የራሳችሁ ጉዳይ፣ የነዳጁ ግን ሁላችንንም ዓለምን በሙሉ የሚነካ ስለሆነ እሱን አቁሙ የሚል ድርድር ለማድረግ እየሞከሩ እንደሆነ እየተነገረ ነው ያለው። ይሳካላቸዋል አይሳካላቸውም አይገስ ቡብልሲ። ኢራን በታሪኳ ለመጀመሪያ ጊዜ በሆነ ጥቃቷ ማለት ነው ኮራምሻር 4 የተባለውን ከ4000 ኪሎ ሜትር በላይ ትራቭል ያደርጋል ተብሎ የሚታሰበውን ሚሳይሏን ዲያጎ ጋርሲያ ወደ ተባለው የአሜሪካና የእንግሊዝ ቤዝ ላይ መተኮሷ ተነግሯል። ኮራምሻር 4 የሚባለው እንግዲህ ሰሞኑ እስራኤልን ሲያስጨንቃት የነበረው አየር ላይ የሚበተኑ ሚኒሽኖችን አየር ላይ ተበትነው የተለያዩ ትንሽ ቦምቦችና ፈንጆችን የሚለቀው የነበረው ሚሳኤል ነው። ኢንተርሴፕት ለማድረግ ከባድ የነበረውና እስራኤል አየር ክልል ውስጥ እየገባ ከፍተኛ ጉዳት እያደረሰ የነበረው ይህ ሚሳኤል እንግዲህ ወደ ዲያጎ ጋርሲያ ቤዝ ተተኩሶ ነበር። ሁለት ሚሳኤሎች ተተኩሰዋል የተባለ ሲሆን ልክ ሳይበተኑ ደግሞ ወደ ዲያጎ ጋርሲያ ቤዝ ሳይቀርቡና አየር ላይ ሚኒሽናቸው ሳይበታተን ወደ ፈንጂው ወደ መጨረሻ ስቴጁ ሳይደርስ ኢንተርሴፕት አድርገው ደግሞ መተኗል በማለት የአሜሪካ ኦፊሻሎች የተናገሩ ነው የሚገኙ። የምናስታውስ ከሆነ በባለፈውም ጥቃት ሆነ በአሁኑም ጥቃት ከዚህ ቤዝ ላይ የሚነሱ ቢ2 ስፒሪት የሚባሉ ቦምበሮች ኢራን ላይ ድብደባዎችን ሲያደርሱ እናስተውላለን። ይህ ቤዝ እንግዲህ ጆይንት ቤዝ ወር ደግሞ ሁለት ሀገሮች አንድ ላይ የሚጠቀሙት ቤዝ ነው፣ አሜሪካና እንግሊዝ እና እስከ ቅርብ ጊዜ ድረስ እንግሊዝ ይህንን ቤዝ ፈቃድ አልሰጠችም ነበር ለአሜሪካ ጥቃት እንድትሰነዝርበት። በትናንትናው ዕለት ሁለቱ ሚሳይሎች ተተኩሰው እንግዲህ ኢንተርሴፕት ተደርገዋል ወር ደግሞ ተመተዋል ተብሏል። ይሄ በታሪኳ ለመጀመሪያ ጊዜ ነው ኢራን ከ3700 ኪሎ ሜትር በላይ ርቀት ወዳለው ታርጌት ስትተኩስ ማለት ነው ሚሳይል። እንደምትመለከቱት ይሄ በቀይ ክብ የምትመለከታቸው ጠቅላላ የኢራን ሚሳይሎች ሪች ማድረግ የሚችሉበት ቦታ ደግሞ የኢራን ሚሳይሎች መድረስ የሚችሉባቸው ቦታዎች ነው። ኢትዮጵያ ለትንሽ ነው ዚጋ ሚላት የሚሰጥ ብቻ ኮራምሻር 4 እንደተባለው እስከ 4000 ኪሎ ሜትር ድረስ ተባብሮ የሚያደርግ የሚችል ከሆነ ሱዳንም ኢትዮጵያ እስከ ኡጋንዳ ድረስ ሁሉ ሊሄድ ይችላል። አንዳንዶች ሁሉ ሜንላንድ ፈረንሳይና እንግሊዝ ድረስ ሁሉ መድረስ ይችላል ይህ ሚሳይል እያሉ ሲቀባበሉት ነበር ዜናውን። እስራኤል አሁንም በኢራን በሚተኮሱ ሚሳይሎች መደብደቧ ነው ደግሞ በኢራን ሚሳይሎች መመታቷን አላቆመችም። አሁንም ከጥቂት ሰዓታት በፊት በተኮሰ ሚሳይሎች ማለት ነው በነበሩት የክላስተር ሚኒሽኖች ደግሞ አየር ላይ የሚበተኑት እነዚህ ተበታኝ እንትሎች ሚሳይሎች ጥቃትና ጉዳት ደርሶባታል። ቴልአቪቭ ወር ደግሞ በማዕከላዊ ቴልአቪቭ ላይ እነዚህ የምትመለከቷቸው እሳት አደጋዎችን እንግዲህ አሁን እየተመለከቱ የሚገኙት የእስራኤል ነዋሪዎች ኮራምሻር 4 የሚባለው ኮራምሻር 4 የሚባለው የኢራን ሚሳይል ነው እንግዲህ ይሄን ነገር ሁሉ እያደረገ የሚገኘው። ይሄ ሚሳይል እንግዲህ ከዚህ ቀደም በደንብ ብዙ ጊዜ ነግራችኋለሁ፣ አየር ላይ የሚበተን የክላስተር ሚኒሽን ነው ደግሞ ክላስተር የሚባለውን የፈንጂ ታይፕ የያዘ ነው። ዛሬ እንግዲህ በኢድ ቀን ከ59 ዓመት በኋላ ለመጀመሪያ ጊዜ አላክሳ የተባለው መስጊድ እስራኤል ዘግታ መስጊዱ ላይ የኢድ ሰላት እንዳይሰገድና ጸሎት እንዳይደረግ መከልከሏ ይታወሳል። እንግዲህ ሲግኒፊካንት ሊወር ደግሞ ከሰሞኑ በደንብ ሁላችንም እያስተዋል የምንገኘው የአየር መቃወሚያ ጉዳይ የእስራኤል አየር መቃወሚያዎች ጉዳይ ነው። ከዚህ በፊት በአሪፍ ሁኔታ የሚመጡ ሚሳይሎችን ኢንተርሴፕት ማድረግ የሚችሉ ነበሩ እነዚህ እንትኖች እነዚህ አየር መቃወሚያዎች ደግሞ የዲፌንሶች ከጥቂት ቀናት በፊት ደግሞ 5-6 ቀን በኋላ በጣም ኢምፓክቶች እየበዙ መሬት ላይ የሚወድቁ ሚሳይሎች እየበዙ የሚመቱ ህንጻዎች የሚነዱ ቢልዲንጎች የጨመሩ እየሄዱ ነው የሚገኙት። አንዳንዶች እንደሚናገሩት ከሆነ የአየር መቃወሚያዎች ጉዳይ የአየር መቃወሚያ አቅማቸው ደግሞ የአየር መቃወሚያ ሚሳይሎቻቸው እየተመናመኑ እንደሆነና አቅማቸው እያነሰ እየሄደ እንደሆነ ነው። ባለፈው ካስታወስን እንግዲህ በ12 ቀን ጦርነት ላይ በጣም ወደ መጨረሻ አካባቢ በከፍተኛ ሁኔታ ስትደበደብ ነበር እስራኤል። እንደውም ያውም ያኔ እንዲህ ክላስተር ሚኒሽን ሳይጠቀሙ ማለት ነው እና ፋታህ2 የሚባሉትን የእንትን ሚሳይሎች በሚጠቀሙበት ሰዓት ማለት ነው። ታዲያውም ብዙዎች እንዲያስቡ የሚያደርገው ነገር ምን መሰላችሁ? ብዙዎች እያሰቡት የሚገኘው ነገር በአሁኑ ሰዓት ላይ እስራኤል የምርም የአየር መቃወሚያ ሚሳይሎቿ የተመናመኑባትና እያለቁባት እንደሆነ ነው። እናንተ ሀሳብ ምንድነው? የምርም አየር መቃወሚያዎች እያለቁባት ነው የሚገኘው ወይስ ደግሞ ከዚህ በኋላ ነው የሚያልቅባት ወይስ ደግሞ ጭራሽ መላለቅባት? ምንድነው የእናንተ ሀሳብ? ኮሜንት ላይ አሳውቁኝ። መልካም ቀን፣ መልካም በዓል።